ሰላም ሰላም የዩቲዩብ ተከታታዮች እንዴት አላችሁ? የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥ ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁ? ደህና ናችሁ አይደል? እኔ ደህና ነኝ። ለድምጼ ቅርታ ጉንፋን ይዞኛል እና ስለዚህ ቅርታ እላችኋለሁ ከወዲሁ እና ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያረጋችሁ ላይክ እያረጋችሁ ነባሮችም ሲጀምሩ ላይክ እያረጋችሁ ለባካችሁ እሺ ሰብስክራይብ ራሱ ይቅር እስኪ ላይክ አርጉልኝ እናንተ ላይክ ስታረጉልኝ አይታወቅም ሰብስክራይብ የሚያደርግልኝ ሰው ላገኝ ይችላልሁ ስለዚህ በላይክ እና በሰብስክራይብ ተባበሩን ሼር እያረጋችሁ አበረታቱኝ እላችኋለሁ ዛሬ ለመጀመሪያ ጊዜ ይቅርታ እላለሁኝ ለምን ያው ነሩታን ይቅርታ ጠይቃችኋለሁ በዚህ አጋጣሚ ይሄ ቪዲዮ እነሱ ጋር የሚደርስም ከሆነ የማይደርስም ከሆነ ይቅርታ እላችኋለሁኝ ከዛ ሲቀጥል ደግሞ ያው እና ብርሽም ቪዲዮ ለቀዋል ነሩታን ቪዲዮ ለቀዋል እና መጀመሪያ ይቅርታ ብያለሁኝ ሲቀጥል ስለ ሄርሜላና ስለ አብርሽ በቃ እነሱ የለቀቁትን ቪዲዮ ያው አይታችኋል ሁላችሁም እኛም አይተናል አንድ እሷ ያረገችው ነገር ስህተት ነው የምለው እኔ አንድ ሴት ካረገዘች እርግዝናውን ያረገዘችው ከአብርሃም ጋር ነው መቼም ለብቻ ያረገዘች ነገር የለውም አይደል እንዴ አንድ ሴት ካረገዘች በፍቅረኝነትም እያሉ በጓደኝነትም እየሆኑ ካረገዘች ለአብርሃም መናገር እንደዚህ ተፈጠረ ቪዲዮ ላይ ራሱ ማምጣት አይጠበቅባቸውም መጥፋትም አይጠበቅባትም ለምንድን የምትጠፋው ቤተሰብ ጋር ብትሆን ከቤተሰብ ጋር አንድ ቤት ብትሆን ወደ አብርሃም ትጠፋና ትመጣለች እንላለን የምትኖረው ለብቻዋ ቤት ተከራይታ ይሁን እና እንደዛ ነው ከዛ ከመጥፋቷ በፊት በውስጥ በመስመር በቤታቸው ውስጥ መጨረስን የሚቻለው ነገር እኔ እርጉዝ ስለሆንኩ ነው የጠፋሁት ዋት እንደዛ የሚባል ነገር አለ እንዴ አረገሽ ነው ከማርገዝሽ በፊት ደግሞ ጥንቃቄ ማድረግ ነበረብሽ ከባልሽ ጋር ተነጋግረሽ ከጓደኛሽ ጋር ተነጋግረሽ እሱ ምንም በማያውቅ ነገር አምጥተሽ ቪዲዮ ላይ እኔ ስላረገዝኩ ነው የጠፋሁት ይባላል እንዴ ሼም ነው ይሄ አንዳንድ ጊዜ የሆነ በውስጥ የሚያልቅ ነገርና ሚዲያ ላይ የሚመጣውን ነገር ለይተሽ ወቂ ባንቺ ምክንያት እሱ ከስንት ሰው ጋራ ተጣልቷል ከስንት ሰው ጋራ አይደለም እሱ እኛ ራሱ ስንት ነገር ብለናል ብዙ ነገር ተናግረናል ብዙ ነገር ምን በህይወት ራሱ የምትገኝ ራሱ አይመስለኝም ነበር አንቺ ቁጭ ብለሽ ቪዲዮ እያየሽ እንጆይ ያደረሽ እየተዝናናሽብን ከሆነ ይሄ በጣም ነውር ነው ነውርነቱን ልንገርሽ ሲጀምር መጀመሪያ አንድ ሰው ቁጭ ብላችሁ እኮ ከመጥፋትሽ በፊት አወቅሻል ግዝናሽን አብርሽን ጠርተሽው ቤትሽ ወይ እሱ ጋር ሄደሽ ከቪዲዮ ውጪ እንዲህ እኮ ተከስቷል አብርሽ ይሄ ነገር እንዴት ነው የምናደርገው መቼም አንድ ሰው ካረገዘ በኋላ እንደዚህ አርጊ መባለት ይከብዳል አሁን ለሱ ከባድ ነገር ነው እየነገርሽው ያለሽው የተረጋጋ መንፈስ ላይ አይደለም ካንቺ ጋር ይሁን እንጂ እኮ የተረጋጋ ህይወት አይደለም አብርሃም እየኖረ ያለው እያየነው እኮ ነው በቃ የሆነ እርጋታ ያለው ነገር እስኪ ልረጋጋ ምን ልበል ብሎ ነው ቀለበት ላንቺ ያደረገው እረፍት ላገኝ አይምሮዬ በግማሽ ሙሉ በሙሉ ባይሆን በግማሽ እረፍት ይሁን እስኪ ሁሉ ነገር እስኪ ይስተካከል ብሎ ነው እንጂ ቀለበት ያደረገልሽ አንድ ቤት አይደለም የምትኖሩት አይደል እንዴ ለየብቻ ነው የምትኖሩት ከዛ አንቺ ተነስተሽ ጠፋሽ ጠፍታ ነው የት እንደሄደች አናቅም ምናምን ተባለ መጨረሻ ላይ እዛ ማፌስ ሲጀመር ነው አይ በቃ ወይ እነሱ አግተዋት ይሆናል እኛ አግተናታል እኛ እንደዚህ አድርገናል ብለው ለምን ቪዲዮ መልቀቅ ጀመሩ እንደዛ ያሉት ደግሞ እነ ቢኒያም ናቸው በቃ ሁሉም በዛ መስመር ያሉት እንደዚህ እኛን ያደረግነው አታገኟትም ምናምን የሚባል ወሬ መምጣት ጀመረ እንደዛ ሲሆን ራሱ ነገሩ እንዳይባባስ ደውለሽ እንደዚህ ነው እኔ የሆነ ቦታ ሄጃለሁ እኔ ምንም አታገርኩ ወይ በስራ ምክንያት ወጥቻለሁ ስለዚህ ብለሽ እኮ ለባልሽም ቢሆን ለእህትሽም ቢሆን ለወንድምሽም ቢሆን መናገር ነበረብሽ አንቺ ልክ በቃ ጥፍታልሽ ከዛ ቀለል አድርገሽ ይሄ ወንጀል ነው አንቺን ባያስቀጣሽ እና አብርሃምን ያስቀጣቸዋል
ለምን ምንም አብርሃም ብዙ ታግሷል። በርግጥ እነሱ ወደ ፖሊስ ጣቢያ ይዞ እንዳይሄድ ብዙ ነገር ለፍቷል፣ ብዙ ነገር አድርጓል። ግን ትግስቱን ተፈታተኑት በጣም እሱን ጎል ውስጥ ለመክተት እሱን የሆነ ነገር ውስጥ ለመክተት ብዙ ፈተና ሲፈትኑት ነበረ፣ ሲጋፉት ነበረ። ያንን ሁሉ ችሎ ሲያቅተው መጨረሻ ላይ ያን ቪዲዮስ ከሰሩ በኋላ እየዘፈኑ ከሰሩ በኋላ ነው ይሄ ነገርማ እያሾፉብኝ ነው ብሎ ለህግ አሳውቆ ወደ ህግ ሄዶ እናንተ ለመታሰር ይበቃችሁት እነ ዳኒና እነ ኤፍሬም። እኛም አልተረዳናቸውም። ለምን ካኳኩናቸው ከስራቸው መቼም የሰው ነገር እሷ አትጥፋም እነሱ ያግቱም አያግቱም ያንን ቪዲዮ እንደዛ የሆኑ መስራት አልነበረባቸውም። ሲጀምር በዛ ስፈራ ያሉ በሙሉ እስከ ቢኒያም ጭምር ቢኒያም ምንድነው ያለው? እኛንን ያገትናት ምክንያቱ ራሱ እሷ ማለትም እሷ ከነሱ ህይወት ከወጣች አብርሃም ወደ ሩታ እንዲመለስ ስለፈለግን ነው ያገትናት። ይሄ ምንድነው የሚባለው? አሁንም እኔ ይሄ አያሳምነኝም። ለምሳሌ አሁን እሷ እርጉዝ ስለሆንኩ ነው የጠፋሁት ምናምን የሚባል ነገር እኔ አያሳምነኝም። ከሷ ጀርባ የሆነ ነገር ወይ የሚያስፈራሯት ነገር ሊኖር ይችላል፣ ወይ የሆነ ነገር እናደርጋለን ብለዋት ሊሆን ይችላል እንጂ በምንም አይነት ታምር እርግዝና ራሷን ችላ የምትኖር ሴት አይደለም። ዝም ብለሽ ራሱ አይደለም ከአብርሃም ጋር ጓደኛ ሆነሽ ሰው አውቆልሽ ይቅርና ቤተሰብ አውቆልሽ ባይቀበሉ አውቆልሽ ይቅርና ዝም ብሎ የሆነ እርግዝና ራሱ ቢፈጠር አንቺ ልጅ ማሳደግ የምትችይ ሰው ነሽ። ለምስራ አለሽ፣ ዩቲዩበር ነሽ፣ ዘና ብለሽ ታሳድጊያለሽ። ምን ያስጠፋሻል? ምን የሚያስጠፋ ነገር አለ? እርግዝና ሰውን አያስጠፋም። ይሄ ከውሸትና ከእውነት የራቀ ለምን ልጁ እንዴ አብርሃም ውርቀቱን የሚፈልጉ ስንቶች አሉ፣ ስንቶች ናቸው። ልክ እንዴት ነው የሱ ውርቀት እንትን የሚሉት? አሁን ይሄው ብዙ ነገር እያሉ ነው፣ ብዙ ነገር እየተናገሩ ነው፣ እያየን ነው። እና ስለዚህ አንቺ በዚህ ልክ እኔ እርጉዝ ስለሆንኩ ነው፣ ቀለል አድርገሽ እርጉዝ ስለሆንኩ ነው ትቀበል ይሁን አትቀበል ይሁን ቤተሰብ ይቀበል ይሁን አይቀበል ይሁን የኔ ቤተሰብ ይቀበሉ ይሁን አይቀበሉ እኔ የማውቀው ነገር የለም። ግን እኔ እርጉዝ ነኝ። እሱ ይቀበል የሱ ቤተሰብ አይቀበሉ ያንቺ ቤተሰብ አይቀበሉ እሱ ምንም ይሄ እሹ ሊሆን አይችልም። ይሄ አንቺን የሚያጠፋሽ ምክንያት ምንም እኔ ምክንያት ሆኖ አይታየኝም። ከመጀመሪያው አንድ ቤት እስከምገቡ የሆነ ነገሮች እስከሚስተካከሉ በሁለት ወር ውስጥ ባልሞላ አንቺ እርግዝና መጣ ማለት ራሱ ከባድ ነው፣ ይደብራል። አንድ ሰው ወይ በትዳር ውስጥ እኮ ብትሆኚ ነው ብታርግጂ ምንም ችግር የለውም። ግን እንዲሁ ለገና ቀለበት ስላደረገልሽ እኔ ይሄ አይመስለኝም። እኔ አሁንም እርጉዝም አትመስለኝም። ሁለተኛ ደግሞ የሆነ ወይ እንደዚህ በይ የተባለች ነገር ሊኖር ይችላል። ከዛ ተረፈ ሰው እንዴት በዚህ ልክ እሺ ሌላ ነገር ይቅር እሱ ወንድሙን ሊያሳስረው ዳና ወዲህ ስሯሯጥ ሩታ ቤት ሄዶ እሷን ሲፈልግ ቀጭን ስልክ እኮ ደውላ አብርሃም በቃ ተረጋጋ፣ እኔ ሰላም ቦታ ነው ያለሁት ለመደወል ስላልተመቸኝ ነው ለስራ ወይ ወጥቼ ነው። ሰው እኮ ብዙ መላ መፍጠር ይችላል። ሰው የሆነ መዘዝ ውስጥ እስከሚገባ ሰው ለምን በጣም ችግር ነው። የሆነ ነገር ስታደርጉ ይሄ ነገር ምን ሆናለሁኝ በራሴ ፍላጎት ለጠፍተሽ ከሆነ አንቺ እንደምትዩ በርግዝና በመናምን ለምትዩ ጉዳይ አንቺን ላያስጠይቅሽ ይችላል። መጥፋትሽ ይሄ ምክንያት ሊሆን ይችላል። ግን አንቺ ወተሽ እነ ሩታ ናቸው እንደዚህ ያደረጉኝ ኤኬሌ እንደዚህ ያደረገኝ እስካላልሽ ድረስ ፖሊስ አንቺን ተጠያቂ አያደርግሽም። ለምን ጠፋሽ፣ ለምን መንገድ ሄድሽ፣ ወይ ደግሞ ለምን ራስሽን ከልለሽ ተቀመሽ፣ እሱ ወንጀል አይደለም። በቃ መፍትሽ ነው እሱ። ግን እነ አብርሃም በጥርጣሬ አንቺ ስለተሰወርሽባቸው እነሱ ከሚያደርጉት ድርጊቶች እሱን ከሚገፋፉት ግፊት ነገር እንትን ብለዋል። እነሱን ሊጠራጠር ችሏል። ለምን ተጠራጠርክ? ጥርጥር ራሱ ወንጀል ነው። አዎ አንድ ነገር እርግጠኛ ሳትሆኑ አለመጠራጠርን አስፈላጊ አይደለም። ደግሞ እንዲጠራጠር ያደረገው ብዙ ነገሮች አሉ። እኛንም ራሱ እኮ እነሱ ወጥተው እንትን ባይሉ በዛ ልክ ባይጨመላለቁብን በዛ ልክ እንደዛ ባይሆኑብን እኛ በምንም አይነት ታምር እንትን አንልም። እኔ አሁንም ቢሆን የሆነ የተደበቀ ምስጢር አለ ወይ የተደበቀ ነገር እንደዚህ ካላሽ እንደዚህ ብለሽ እንትን ካላሽ እኛ ወይ የሆነ ነገር እናደርጋለን ብለው የሆነ በአደገኛ ነገር አስፈራርተዋት ካልሆነ በስተቀር እኔ እርግዝና የሚያስጠፋኝ ምክንያት ምንም ነገር የለም። ለዛውም
ከመወደው ከማፈቅረው አርግዤ ምን ያስጠፋኛል? ምንድነው የሚያስጠፋኝ? የማይመስል ነገር ለሚስት አትንገር እንደሚባለው የማይመስል ነገር ለኛ አትንገሪን። እሺ እኛ አንፈልግም እንደዚህ አይነት ወሬ። ለምን እኔ አይደለም አብርሃም እኔ ራሱ ሼም ነው ያዘኝ። ለምን እሷ እኮ እንደ ማታ ተገኝታ ቪዲዮ ሊለቀቅ እኔ ቀን ስንት ነገር ብዬ ነው ማነው ኤፍሬምን ሰድቤ ምን ብዬ ቪዲዮ ሰራሁት። እሱ በእርግጥ እኔ እሱ መናገሬ ዛሬም አይቆጨኝም። ለምን ይርዳውም አይርዳውም ወንድሙም በዚህ ልክ ለምን ያሾፍበታል? ለምን ያስደፍረዋል? ምናምን ነበር አይደለም ከራሱ አልፎ ዛሬ ታላቅ እህቱን እያስደፈረ ነው ያለው እና ስለዚህ ትክክል አይደለም አንቺ የምታወሪው ወሬ። እኔ ምንም ይመቸኝ ምንም አው እርግዝና ያስጠፋ ከቤተሰብ ጋር ሆነሽ ወደሱ ብትጠፊ አው እንዴት ከሱ አርግዘሽ እንዴት ነው እሱ የምትጠፊ እንዴ? ምን አይነት አማርኛ ነው እሱ? ይሄ ምንም በቃ እኔ ምንም ውሃ ማያነሳ ወሬ አታውሪ ውዴ። ይሄ ሰው ይወድሽናል፣ ሰው ያከብርሽናል፣ አትቅለይ። ገባሽ? ይሄ ምንድነው እንዴ? ሰው ልጅ ስናዳምጣችሁ ስናያችሁ ኦዲየንስ ስላላችሁ ተመልካይ ተከታይ እኛ ስላለናችሁ በዚህ ልክ እኛ መጫወቻ ማድረግ አስፈላጊ አይደለም። ለምን ባንቺ ምክንያት እኮ ሰው ስንት ነገር እየተባባለ ነው። እናንተ ሀገር ቤት ቁጭ ብላችሁ ነው ልክ እኛ እንደኛው ማዳም ቤት ተቀምጠው አንዱን ደጋፊ እኛ አንቺን ደጋፊ ሌሎቹን ደጋፊ ሆነን እርስ በራሳችን እየተፋጀን ነው ያለ ነው። ገባሽ? እናንተ ምንም ለማታደርጉልን እኛ ግን እዚህ የሆነች አንድ የማዳም ምሰራ አንድ ሰራተኛ የሆነ ነገር ሆነች ቢባል እናንተ ሱሙኒ ለኛ ምንም የምታረጉት ነገር የለም። እኛ እርስ በራሳችን ብንባላም ብንቧጨቅም የሆነ ሰው አንድ ነገር ሆነ ሲባል ተንገብግበን ብዙ ነገር ተደራርገን ብዙ ነገር አድርገን ወደ ሀገር ቤት መግባት ካለባቸው ምንም ማለትም ካለብን የምናደርገው እኛ ነን። እናንተ ግን እኛ ተከታዮቻችን ናቸው። እስኪ አይደለም ሌላ እንደው ምን እናድርግላችሁ አትሉንም። የእግዚአብሔር ሰላም ተራሱ አጠይቁንም እቨን ማለት ነው። ስለዚህ በዚህ ልክ እኛ ለእናንተ እንደዚህ ስንሆን እናንተ ደግሞ በዚህ ልክ ሰው መናቅ ነው። ይሄ አንቺ ንቀት ነው እንጂ አብርሃምን አይደለም ሌላ አይደለም። እኛን ነው ይናቅሽ። እኛ ምንከተልሽ ስለናንተ ምንቆረቆር የእናንተን ጉዳት ማንፈልግ እንደ ስንት ሰው ነው ቀኑን ሙሉ እየወጣ እንደዚህ ነው እንደዚህ ነው። እኔ በህይወት ራሱ የምትገኝ አይመስለኝም ነበር። በቃ ለምን ከዛ የሚፎከረው ፉከራ እዚህ ጋር የሚደረገው ድርጊት በቃ እንዴ በጣም እስከ ስንት ነገር ነው። በቃ ጭንቀት በጭንቀት የሆነው እኛ አንዱ ሊያገባ አንዱ ገገባ አለ ያገሬ ሰው። እናንተ ለምትኖሩት ኑሮ እኛ በጭንቀት ልንሞት እዚህ አንቺ ዘና ብለሽ የሆነ በቃ ይሄ ዘና ብለሽ ነው ምንም እንትን እንዴ ሼም ነገር አለ ውዴ። ሼም የሚባል ነገር እፍረት የሚባል ነገር አለ። ብዙ ነገር አለ። ሰው ልጅ በህይወቱ ላይ እምነት አትጪ። እኔ እስከዛሬ ሩታን በቃ ምንም ብታወራ እውነት አታወራም ብዬ በቃ አንዴ ሰው ሊከዋሻ ዋሻ ነው በቃ። ሁሌ ያ ሰው ውሸተኛ ነው ማለት አይደለም። ከምታደርገው ድርጊቶች ከምትሰራ ስራዎች ነው። እኔ በቃ እንደዚህ ናት እያልኩኝ ሁሉ ጊዜ ሞክሳት እንጂ እኔ ሰው በመሆኗ ምን በመሆኗ በምንም አይነት ጥላቻ የለኝም። ኤቭሪ ታይም ሰው ናት፣ እወዳታለሁ፣ አከብራታለሁ። ግን ስራዋን አልወድላትም። የምታደርገው ድርጊቶቿን፣ ንቀቷን፣ ሰው መናቋ። አንድ ሰው እስከሆነ ድረስ ሰው ማክበር አለበት። ያን ነገር ነው እኔና እሷን ማስማማን እንጂ ሌላ ነገር አይደለም። አንቺን አውቄሽ ወይ እሷን ሳላውቃት ቀርቼ አይደለም። አንቺንም በአብርሃም ምክንያት ነው ያወቅንሽ፣ እሷንም በአብርሃም ምክንያት ነው ያወቅናት። ሌላ ነገር ምንም ነገር የለም እዚህ ጋር ማለት ነው። ሲቀጥል ደግሞ አሁን እነ ፈረንጁ እነ ቢኒ እነ ሩታ ቪዲዮ ለቀዋል። እኛ አላወቅንም። እሷ ለካ ክስ ጀምራለች። እሷ ከመገኘቷ በፊት በሐሰት ነው የወነጀሉኝ፣ በሐሰት ነው የመሰከሩብኝ። ያው እኔ ማማ እንደመሰከረባት አላውቅም። እኛ ምስክር አላየንም። እና ከስሻላ ላይ የከሰሰችው 3 ሰው ነው። አብርሃምን፣ ቤቲን እና ቡዜን። እሺ ቤቲስ መታ ሲማከሩ ሰምቻለሁኝ፣ እንዲህ ሲሉ ሰምቻለሁኝ ብላ ስላለች ነው። ቡዜ ምን ብላ ነው የምትከሷት? እኔ እኮ ግርም የሚለኝ ነገር እሱ ነው። አንዳንድ ሰው ቡዜ ምን አለች? እኔ ቡዜ እነሱ አፍነዋታል እንደዚህ አድርጋችኋል ብላ ቪዲዮ ስትሰራ አላየሁም። እሷ የተናገረችው ኤፍሬምን ለምን እንደዚህ አይነት ቪዲዮ ትሰራላችሁ? ይሄ ቪዲዮ ለእናንተ ቆንጆ ነው እንዴ? በወንድምክ ላይ ለምን ታሾፍበታለክ?
ለምን እንደዚህ ታደርጋለህ? ይሄ ማንም እንኳን አይደለም ቡዜ እኛም ተናግረናል። ገባሽ? እንኳን ቡዜ እኛ ራሱ ለምንድን ነው ብለን ተናግረናል። ገባሽ? ቡዜ ታዲያ ይሄን ተናገረች ተብሏ ወንጀለኛ ናት፣ መታሰር አለባት፣ መከሰስ አለባት ማለት አትችይም። ማንኛውም ሰው ብሎ እኛን ሁሉ ልከሽ ነው እንዴት አለ? እንደዛ ከሆነ አገር ቤት ያለውንም አረብ ሀገር ያለነውንም እንደዚህ ብለውኛል፣ ስሜን አጥፍተውኛል ብለሽ ታዲያ ልከሽ ነው እንዴ? ሁላችን ነው ይቅርታ ጠይቀሽ ለምን ትወቅሻታለሽ እንዳትሉ። ለምን አንድ ሰው ጥፋቱ ሲነገረው ካለ ጥፋቱ ደግሞ ሰውን መክሰስ ካለ ስሙ ስም መስጠት ቆንጆ ስላልሆነ ነው። ስለዚህ ምን ስላጠፋች ነው ቡዜ ግድ ካንቺ ጋር ስላልቆመች ቡዜ ካንቺ ጋር ስላልሆነች ይሄ መፍቷ ነው። ሌሎቹም እኮ የሷ ወንድም እኮ ካንቺ ጋር ነው አይደል? ሁለት ወንድሞቿ አሉ ካንቺ ጋራ መፍታቸው ነው። ማንንም የማንም እሷን ብላለች እኔ ከወንድሜ ላይ ውረዱ እንጂ ወንድሜን የሚጎዳ ነገር አታድርጉ እንጂ የፈለጋችሁን ነገር የፈለጋችሁ ከሷ ጋር መስራት መሆን ትችላለህ ብለዋለች። ኤፍሬም መፍትክ ነው ብለዋለች። አልከለክልህም እኔ እዚህ ጋር አብርሃም ግን ሲጎዳ ዝም ብዬ ማየት አልፈልግም ብላለች። ትክክል ናት እንጂ አግታችኋል፣ አዎ ትክክል ናቸው፣ እነሱ ናቸው እንደዚህ ያደረጉት ብላ አንድ ጊዜም ቪዲዮ ስትሰራ እኔ እዛ ሄዳ መስክራባችሁ ከሆነ እሱን አላውቅም። ከዛ ውጪ ግን ቪዲዮ ላይ መታ እነሱ ናቸው። ከዚህም በፊትም አንቺ ጠይቀሻታል። ዴቭ መጥቶ ከሷ ጋር መታችሁ እንደዛ ማድረጋችሁ ትክክል ነው ወይ? እንደዛ እሺ እናንተ ጋር አትሁን እሷ እናንተም አታግቷት፣ ግን ወጣችሁ በዛ ልክ እንደዛ ቪዲዮ መስራት ትክክል ነው ወይ እንዴ ብላ ስትጠይቅሽ ነበር። አንቺ ግን እሱን ትተሽ ሌላ ነገር ነበር ስታወሪ ነበረው። እና እነ ፈረንጁ ደግሞ ግድ ካልከሰሻቸው ካላሳሰርሻቸው አንቺ ላይ ብዙ ነገር ነው እያሰቡ ያሉት። ይሄ እኮ ብዙ ነገር እያሰቡ ነው። ብዙ ነገር እናንተ ሁሉም የራሱን እንትን ይኑር፣ እስኪ ረገብ አድርጉ፣ ነገሩን አሳርፉ ስንላችሁ እናንተ ነገር ነው የምትቆሰቁሱት፣ ነገር ነው የምታነሱት፣ ነገር ነው የምትሰሩት። እናንተ እኮ በዚህ ልክ ባትሄዱ፣ በዚህ ልክ ሩታንም ባትገፏት፣ ባታበረታቷት፣ አብርሃምንም ልክ ውስጥ ባትከቱት ይሄ ሁሉ መዘዝ ይሄ ሁሉ ነገር መጥቶ ዛሬ እነሱ አይለያዩም። ከዚህ በፊትም እኔ ብያለሁ፣ እናንተ የውሸት ጓደኛ ናችሁ እንጂ የእውነት ጓደኛ አይደላችሁ። ሲጀመር በቃ እግዚአብሔር ፈቀደ ይሄ ልጅ መሀላቸው ተፈጠረ። ከዛ ውጪ ግን ሁሉ ጊዜ እየመጣችሁ የአብርሃምን ውርቀት ከቤተሰብ ጋር እሷም እንድትጋጭ ቤተሰብ በዚህ ልክ እየበደለሽ አለ ቢኒያም። ቤተሰብ በዚህ ልክ እየበደለሽ አንቺ ቤተሰብ ማለት የለብሽም ቤተሰብ በዚህ ልክ ተነስቶብሽ ሲላት፣ እሷ ግን መልስ መለሰኝ ነው እኔ ከቤተሰብ ውስጥ የጨከኑብኝ አብርሃምና ቡዜ ናቸው እንጂ እኔ ሌሎቹ ከሌሎቹ ጋር ሰላም ነኝ። ጋሽዬም ይደውልልኛል፣ አብዬም ትደውልልኛለች። ስለዚህ እኔ ከቤተሰብ ጋር ሰላም ነኝ። እኔ አሁን ደግሞ እነሱን ባሳስራቸው እነሱን ነገር ባረጋቸው ቤተሰብ ለቤተሰብ ውስጥ ለውስጥ ብዙ ነገር እየተፈጠረ ነው ያለው። ስለዚህ እኔ ይሄ ነገር ይቅርብኝ፣ እኔ በራሴ መንገድ በራሴ እንትን ብሄድ ይሻለኛል ብላለች። ትክክል ናት። አንዳንድ ጊዜ እንደዚህ በቃ የሆነ ነገር ራስሽን በቃ በራስሽ ሰው ባለሽ ሳይሆን አሁን እያደግሽ ነው፣ በቃ እያወቅሽ ነው የሚጎዳሽን የሚጠቅምሽን። አብርሃም ቀረ ማለት ከዛ ቤተሰብ ጋራ አንቺ ቤተሰባዊነትሽ ይቀራል ማለት አይደለም። መሀላችሁ ይሄ ልጅ አለ ያገናኛችኋል። በብዙ ነገር እያደገ ነው የሚሄደው። ብዙ ነገር አይደለም ከቤተሰብ ጋር ከአብርሃም ጋር በዚህ ምክንያት ትገናኛላችሁ። ብዙ ነገር አብራችሁ ልታሳልፉ ትችላላችሁ። ይሄ ልጅ ብዙ ነገር ሰው ልጅ ግድ በትዳር ብቻ ሲኖር ተዛምዶ ከትዳር ውጪ ይሄ ምንም አላረጉም። ቤተሰብ የሱ ቤተሰቦች ምንም ያደረጉት ነገር የለም። ወጣው ቅርታ ከሱ ጋር እንድትኖር ከሱ ቅርታ እንዲጠይቃት ብዙ ነገር ለፍተዋል። አልሆነም። በዛን ሰዓት ግን እሷ አልፈልግም ስላለች አብርሃም ደግሞ በቃ የራሱን ምርጫ መረጠ። ካልፈለገችኝ እኔ በግድ ከሷ ጋር አልኖርም ማለት መኖር ጀመረ። ከዛን ጊዜ ጀምሮ ይሄ ይበጣበጣሉ። ከተፋቱ በኋላ ደግሞ እናንተ ግድ ከአብርሃም ጋር መኖር አለብሽ ብላችሁ እሷንም አታስገድዱ፣ አብርሃምንም አታስገድዱ። የራሷን ህይወት ትኑር። መልካም በቃ መልካም ነገርን ተመኙላት። መልካም ስራዋን እየሰራች ከጀመረችው ሊጋራ ጓደኝነቷንም ጀምራለች። ወደ ፍቅርም ገብተዋል። ከዛ ተረፈው ወደ ትዳር እንዲገቡ እዛ ጋር ማበረታታት እንጂ አብርሃምንም እዚህ ጋር ማሳሰር አለብሽ፣ ቡዜም መታሰር አለባት ምናምን ብላችሁ ወከባ አታንሱ። መፍቷ ነው።
በቃ እኔ ክሴን አንስቻለሁ አልፈልግም እኔ ከቤተሰብ ጋር መጣላት አልፈልግም ካለች ቤተሰብ በዚህም ልክ ተነስቶብሽ ምናምን ብለክ መናገር የለብህም። አንዳንድ ጊዜ የሆነ ነገር ስትናገር ይሄ ነገር ምንድነው የሚያመጣብኝ ብለክ ማገናዘብ አለብክ ማለት ነው ቢኒያም። እና በዚህ ልክ እኔ ለምን አብርሃምን እንደጠመርከው አላውቅም። እኔ በዚህ ልክ አንተ የሱ ውርቀት ለምን እንደምፈልግ ግድ ከሷ ጋር ካልሆነ በቃ አልሆነም ነው እሱ። ከሷ ጋር ቢሆንም ላንተ ምንም የሚጠቅምክ ነገር የለም፣ ከሷ ጋር ባይሆንም ምንም የሚጎዳክ ነገር የለም። እኩል ጓደኝነት ብታረጉ ኖሮ በእኩል አይን ብታቸው ኖሮ ዛሬ እነሱ ተበጣብጠው ለዚህ ደረጃ አይደርሱም ነበረ። ስለዚህ በቃ እንደ የተበላሸው ነገር ተበላሽቷል። ላለፈው ክረምት ቤት አይሰራም ለሚመጣው ነው የሚሰራው እንደሚባለው ለሚመጣው ጊዜያቸው መልካም ነገር። አሁን ቅርብ ጊዜ ራሱ ሄርሜላ ከጠፋይ በኋላ እነሱ ታርቀው አንድ ላይ እንዲኖሩ ዴቭን እያነጋገርኩ ነበረ። በቃ ከሆነ ይሆናል ካልሆነ እግዚአብሔር ባለው ቀን ይሆናል ብሏል እሱ። እኔ ምንም ማረገው ነገር የለም። እሱ በሚችለው መንገድ ሄዷል፣ በሚፈልገው መንገድ ሄዷል። አልሆነለትም አይደል? ቤተሰብ በሙሉ ለፍቷል፣ አልሆነ። እሷም በዛን ሰዓት የሚሄድ አልመሰላትም፣ የሚጨክን አልመሰላትም፣ ሄደ። ስለዚህ ከሄደ በኋላ ደግሞ አሁንም ሌላ አዲስ አጀንዳ። እኛ ራሱ ሰለቸን እናንተ አጀንዳ። እውነት በጣም ይሰለቻል አንዳንድ ጊዜ። በቃ አንድ አይነት በቃ በዚህ ጋር ይሄ ነገር አረፍን በቃ ሰላም ነው ስንል ይሄው እቺኛዋም ጠፍታ ሌላ ታሪክ ሌላ ጉድ ይዛብን መጣች። አንድ ሰው ከጠፋ እርጉዝ ስለሆንኩ ነው የጠፋሁት ብላከች ትልብናለች እንዴ? እርጉዝ ሆነሽ ከጠፋሽ እርጉዝም ሆነሽም ሆኖ ከሆነ አሁንም በቪዲዮ ላይ ማውራት አልነበረብሽም። ቁጭ ብለሽ ከሱ ጋራ ያለውን ነገር እንዲህ ነው አብርሽ የተፈጠረው በዛን ሰዓት ወይ ደንግጬ እንደዚህ ነው ስባል በቃ ማረገው ነገር ስለ ግን ያም ቢሆን ለሱ ራሱ እኔ መቀደምና ታመለቀኩ ቪዲዮ ላይ ይሄ ነገር አብርሽን ያስጠይቀዋል። እውነቱን ካላወጣሽ እዛ ጋር ወዳውኑ ነው ይዘው የሚያንጠለጥሉትና የሚያሳስሩት ብዬ ነበረ ያልኩት። አልቀረም ያለው ክስ ተጀምሯል። ያው በሆነ ምክንያት ክሱን ትታለች። እንኳን ታውሽ እሱን እኔ መተውሽ ደስ ነው ያለኝ። በቃ ለምን ካለ እኛም ሞክሰንሻል ካለ እውነት ካለ ስምሽ ስም በቃ ሰተንሻል። እኔ ሌሎቹን ይቅርታ አልጠይቃቸውም። ወላ ቢኒያም ነሽ ወላ ፈረንጁ ሌሎች በቃ በዛ ዙሪያ ነው። አንቺን ግን ይቅርታ ማርያም ይቅርታ ሩታ ዛሬ ይቅርታ ጠይቃታለሁ። በቃ አንዳንድ ሰው እውነቱንም የሱ እውነትም ሲኖር አጠገባችሁ የሰውን ሀቅ መውሰድም ቆንጆ አይደለም። ጉፋን ይዞኛል ሁሉንቴ ሀቅ አላት እኛ ጋር ዛሬ እሷ ሀቋን ደግሞ መመለስ ግድ ነው የሚለን። ሌሎቹ በቃ ለምን ጠፋሽ ብለው እነሱ ቪዲዮ ከተለቀቀ ቀን ጀምሮ ልክ በቃ እጃቸው ጋር እንዳለች እኔ ፖሊስ ራሱ በዛ ልክ እነሱ መተው ራሱ ለምን እነሱ ጋር ሳትኖራት እኛ ጋር ናት ብለው እንትን መናገር ራሱ ወንጀል ነው። ይሄ ራሱ አንድ ወንጀል ነው። እናንተ የሰውን ብቻ አብርሃም ብቻ ወንጀል ሰራ ብላችሁ ስትሯሯጡ እናንተም ወንጀል እንደሰራችሁ ማወቅ አለባችሁ። ስለዚህ አብርሃምን አለመክሰስሽ ብዙ እኔ ክስም መስክራብሽ ከሆነ አይዶን ነው እዛ አላውቅም፣ ግን በቪዲዮ ላይ ምንም የተናገረች ነገር ስላሌለ የሚያስከስሳትም ወንጀል የሚሆንባትም ነገር የለም። ደግሞ አብርሽ ልጁን ከአንቺ ነጥቀው አንቺን ያሳስረው አንቺን ይሄ ማለትም ከአብርሽ በእንትን ማለት ነው እሷን አሳፍነዋል ብለው ከአንቺ ልጁን ነጥቀው አንቺን እስር ቤት ለማስገባት ነው ምናምን ለምትለው ላልከው ደግሞ ማነክ ፈረንጁ እሷ እኮ ከዚህም በፊት ይሄው ልጁ ውሰድ እኔ ለትንሽ ጊዜ ከሀገር ወጣላለሁ ውሰድ ልጁን ብላለች እኮ በቪዲዮ። አብርሃም እኮ ልጁን መውሰድ ከፈለገ ጠይቋት መውሰድ ይችላል። ምንም እንደው ከምንም ማያገናኘውን ነገር ምን ያደርግለታል? ይሄ ልጅ ወስዶ የት ይሄድበታል? ልጁ እኮ ነው። እሷ ጋር ቢያርግ ልጁ ነው፣ እሱ ጋር ቢያርግ የሷ ልጅ ነው። ይሄ ምንም አይመሳሰል። ምን ችግር አለው? አረባካችሁን እንደው አንቺ ልጅን እንክብካቤ አንቺ ብትታሰሪ ልጁ ተንከባክበው ያሳድጉታል። ምን ይሆናል?
አንቺ ብቻ ተንከብካቢ የምታንከበክቢው ሌሎቹ ማይንከባከቡት ምናምን ልጄን ካለ እናት ላይ ያስቀሩ ስለሆነ እነሱ የልጆች እናት ናቸው። እኔ እንደዚህ በእነሱ ላይ እንትን ማድረግ አልፈልግም። ይሄ በጥርጣሬ ወንጀል ለሚባለው ነገር ቀለል ያለ ነገር ነው። በገንዘብም ሊወጡ ይችላሉ። እስር ቤት የሚያስገባ ነገርም ይሄ እስር ቤት አስገብተው ምን ልክ ሰውን እንዳፈኑት አይደለም። ይሄ በጥርጣሬ ለምን ተጠራጠራችሁ፣ ለምን እንደዚህ ያደርጋችሁ ካሉ መረጃ ነው የሚያቀርቡት። መረጃ አላቸው። እናንተ ያደረጋችሁ ድርጊቶች፣ እናንተ የምትሰሩት ስራዎች፣ እነዛ ነገሮች ለእነሱ እንደዛ ለማለት በቂ ነው። ለምን ተጠራጠርክ አንድ ነገር ነው። እናንተ ለምታደርጉት ነገር ደግሞ እነሱ ማስረጃ ያቀርባሉ። ይሄ ትልቅ አድርጋችሁ እስር ቤት እነሱን ክትት አድርጓቸው ወደ ስንት ዓመት አሳስሯቸው የሚያስወጣ ነገር አይደለም። ገባችሁ? ይሄንንም ማወቅ አለባችሁ ከህግ አንፃር። አዎ ትክክል ነው። ሰው ካለ ስሙ ካለ ምኑ ሲወነጀል ወንጀል ነው አምናለሁ። ከዛ ውጪ ግን እናንተ አካብዳችሁ መታሰር አለባቸው። ቅጣታቸውን አግኝተው መውጣት አለባቸው። ምን ነው 20 ዓመት 5 ዓመት 6 ዓመት ተቀጥተው የሚወጡ መሰላችሁ እንዴ? የዚህን አልኮ ሲሰርቁ አልተገኙ ምን ሲሉ አልተገኙ። እንደዛ ከሆነ እኮ ወንጀል ከሆነ እኮ እናንተ ስፎክሩ ነበረ። አዎ እኛ ነን ያገትናት፣ አዎ እኛ እንደዚህ ያደረግናት እያላችሁ ነበረ። እና የትኛው ይብስ ሲሆን ወንጀሉ እና አብርሃም እኮ በአንዳንድ እናንተ በምትሉት ቪዲዮ እያያዛችሁ ሄዶ ቢከሳችሁ ፖሊስ እናንተ ላይ ይፈርዳል። ካለ ስራችሁ በራሳችሁ ላይ እየፈረዳችሁ ራሳችሁ እንደዛ አይነት ቪዲዮ እየሰራችሁ ከሆነ ምን እናውቃለን? አሁንም ቢሆን እኔ በቃ ሌሎቻችሁን አላምናችሁ። ሌሎቻችሁን እያመንኩ አይደለም እኔ ወይ እናንተ ራሳችሁ አስፈራርታችሁ ሌላ ነገር እንዳትይ እርጉዝ ነኝ በይ፣ ሌላ ነገር ግን ካልሽ እንደዚህ እናደርጋለን ብለው በሆነ ነገር አስፈራርተዋት ነገሩ ግን እንጂ ይሄ ሚዲያ ላይ ተወጣ እሷ እኔ እርጉዝ ነኝ እርጉዝ ስለሆንኩ ነው የጠፋሁት የሚያስብል ምንም አይነት ነገር እኔ ስላላየው ነው። ቅርታ እስኪ እናንተ እኔ የምታዳምጡኝ እንደኔ ሴት የሆናችሁ ወንዶች መቼም አሁን አብርሃም ራሱን የቻለ ነው። አንዳንድ ወንዶች ናቸው ለምሳሌ አንድ ሴት አረገዝኩኝ ስትል እኔ ከኔ ያላረገሽም ወይ የሆነ ነገር ብሎ እንደሚሉት እሱ በሚዲያ ወድሻለሁ ብሎ ቀለበት ያሰረላት ምን ያለላት ነገር ምን ሊሆን ከሱ የሚያስሻት ነገር ምን አለ? ከሱ የሚያስሸሻት ነገር ምንም ነገር የለም። ስለዚህ እኔ ምንድነው የምለው እሷን ያስፈራራት ሰው ካለ እሷን እንደዚህ ብቲ እኛ የሆነ ነገር እናረግሻለን ብለው ከሩታ ውጪ ወይ ሌላ ሰው አስፈራርቷት ከሆነ እና እስኪ እርግዝናና ምን እያደር እየወጣ ይታያል እንደሚባለው እስኪ አርግዛም ከሆነ ሌላ ነገርም ይዛብን ምትመጣም ከሆነ እንጠብቃታለን እንጂ እኔ ይሄ ምንም ያሳመነኝ ነገር የለም። የሷ አሁን እንደዚህ ማለት እኔ ስላረገዝኩ ነው የጠፋሁት። ቀለበቷን አውልቃ ነበረ፣ ቀለበቷን አድርጋ መታለች። ይሄ ምኑ እስኪ አሁን ከምን እናገናኘው? እግዚአብሔር ይሄ ለሰሚውም ግራ ነው ለማየው በጣም በቃ ምንም ይሄ ትክክል ነው እውነት ይሄ ያሸማቋት ነው ምን ነገር የለም። ከቤተሰቦቿ ጋር ትኖር ይችላል፣ የምትኖረው ብቻዋን ነው። በውስጥ መስመር አርግዛም ከሆነ ቅድም እንዳልኩት ነው በውስጥ መስመር ጨርሳ እንጂ ለሚዲያ ከዛ እርግዝናዋን እኛ ስናይ ምን ስናይ እንደ አርግዛለች እንደ ምናምን ብለን ሰርፕራይዝ መሆን ነው እንጂ ያለብን እዚህ ጋር መታ ቪዲዮ ይዛ አርግዣለሁኝ ለዛ ነው የጠፋሁት። ኧረ በእናትሽ ሼም ነው እውነት ይሄ በጣም የምታወሪው ነገር። እኔ ለምን እርግዝናሽ አይደለም ሼም ጠፋው የምትይው ጉዳይ ነው። ማይመስል ነገር ማይገጣጠም ነገር እንዴት ለምን ያስጠፋሻል? አንቺ እኮ አብርሃም ራሱን ያልፈልግም እኔ ልጁን አላሳድግም ራሱ ቢል አንቺ ለብቻሽ ቀብር እንደሚወራው ከሆነ ቀብረር ብለሽ ልጅሽን ማሳደግ የምትችይ ነሽ። ለምን በወር አንቺ 30,000 ብር ለሰው እየከፈልሽ ቤት ኪራይ ከፍለሽ የምታኖሪ ሰው ታዲያ አንቺ ልጅሽን ማሳደግ ያቅትሻል ብዬ ልገምት ላስብ አልችልም። ባይሆን ነው ያልኩት እኔ አሁን ከአብርሃም ራሱ ባይቀበለው እና አንቺ በዚህ ልክ እኛ ጋር መተሽ ቪዲዮ አስይዘሽ እኔ እርጉዝ ስለሆንኩ ነው እየጠፋሁት መጥተይ እኔ ምንም ይሄ ትክክል ነገር ነው ብዬ ስለማልቀበል ነው። በቃ እስኪ እንደኔ ሴት ይሆናችሁ ብያለሁ። እንደኔ ሴት ይሆናችሁ ምንም የሚያስደብቅ ይሄ የሚያስደብቅ ሳይሆን ማያስጠፋት ነገር ነው ብዬ እኔ
ጭንቅላቴን እኔ ሊያሳምነኝ አልቻለም። እምነት አልኖረኝም በዚህ ነገር። ሌላ ችግር ካሌለ፣ ሌላ መልእክት ካሌለው፣ ሌላ ነገር ከጀርባዋ ካሌለ እኔ እርጉዝ ስለሆንኩ ነው እየጠፋሁት የሚባለው ማይመስል ነገር ነው። በምንም አይነት ታምር በምንም እኔ አልቀበልም። ይሄ የራሴ እንትን ነው። ለምን አልተቀበልሽም ወይ ደግሞ ለምን አልተቀበላችሁም ማለት አልችልም። ሁሉም እንደ እንትኑ እንትን ማለት ይችላል። እኔ ግን ስላልመሰለኝ ነው። እርግዝና ስለማያስጠፋ ከቤተሰቦቿ ጋር ብትኖር ወደ አብርሃም ትጠፋለች። የምትኖረው ለብቻዋ ቀን በቀን ከእሱ ጋር እየተገናኘች እያወሩ እየተጫወቱ ምን እያሉ ይሄን ቀለል አድርጋ እንደዚህ እኮ ተፈጥሯል ብላ በቤቷ ውስጥ በጓዳቸው ውስጥ መጨረስ ያለባቸውን ነገር ቪዲዮ ላይ አንጥታ ልጁ ራሱ በቃ ብሎ በቃ ተነስቶ ሄደ። እግዚአብሔርን እንዴ በቃ ጭንቅላትን ያሳምማላ። ለምን እሱ ለሷ ብሎ ስንት ነገር ለእርግዝና ብላ ትጠፋለች ብሎ በምን ምክንያት ይገምታል? ይሄ ልጅ በምንስ ያስባል? ስለዚህ ለሰሚውም ለሚሰማውም ለማየውም ግራ የሚገባ ነገር ይዘሽብን አትምጪ። አሁንም የተደበቀ ነገር ካለ ተናገሪ። ያው በእርግዝና ምክንያት የጠፋት ካልሽ እሱን እግዚአብሔር ይቅናሽ፣ የልጅ እናት ያርግሽ። ያው አብርሃም ልጅ በልጆች ሆነሃል። ልጅ በልጅነት እንዳንተ ነው። ያው በልጆች ጌታ ባርኮሃል፣ በሌላ ነገርም ባርኮሃል፣ በእውቀት በንብረት በምናምን ባርኮሃል። በቃ ልጆችን ማሳደግ አያቅትም። ግን ሳታስብበት የሆነ ነገር አስበው ሲሆን ነው ሁሉም ነገር ፈልጋችሁ በዚህ ሰዓት መውለድ አለብን ምናምን ብለው ሲወለድ ነው። አሁን እሱ ባለፈው በስንት አመት ሳይሞላው ያኛው ልጅ መልሶ ደግሞ እዚህ ጋር ጉዝ ነኝ ስትለውም ሊከብደውም ይችላል። እሺ ወንድም ቢሆን እኮ ይከብዳል። ሰዎች ወንድም ቢሆን ይከብዳል። ዛሬ ከጓደኝነት እኮ ወደ አንድ ቤት ራሱ አልገቡም። እሱ የሚኖረው በሌላ ቦታ፣ እሷ የምትኖረው በሌላ ቦታ ሆነ በእርግዝና ከባድ ነው። ምንም ቢወዳት ምንም እንትን ቢል ሊያስደነግጠው ይችላል። እውነት ከሆነ ደግሞ ይሄን በውስጥ መስመር መጨረስ ያለባችሁን ነገር ሚዲያ ላይ አምጥታችሁ አታውሩብን። ይሄ አይነፋም ውዶችዬ። እና ስለዚህ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑኝ፣ አበረታቱኝ እላችኋለሁ ውዶችዬ። የእግዚአብሔር ሰላም ይብዛላችሁ፣ በአገር ውስጥም ከሀገር ውጭም ያላችሁ እና ኢትዮጵያ ሀገራችንን ሰላም ያርግልን፣ ከክፉ ነገር ይጠብቅልን። ኢትዮጵያ ሀገሬ ሰላም ይወድሻለሁ።